ኦኬ በኔ ጀስት በኔ ፊውቸር ሁና እስኪ ማዳም ቤት ትግባና ማዳሞች ምን እንደሚሏት ትመልከት። ማዳሞች እኮ አልኩ በቂ ቆይ አንዴ ልጨርስ። በአንድ ይቅርታው እኔ እኮ ተረድቼሻለሁ። ይኸውልሽ ሁሉም ሰው በአንድ አንግል አይደለም ያየው። ላስረዳም በቂ አንዴ እንደ አይወለ እኔ ታናሽ እህት ነኝ። አንዴ ላስረዳ፣ ይቅርታ አድርግልኝ። አንተም መጥፎ ነገር መናገር አልፈልግም። ይኸውልህ እኔ ማዳም ቤት ከአይ ቲንክ ከ5 ቀንና ከ6 ቀን በፊት አሜክስ አለች፣ ሪታ አለች፣ ያውቁኛል። እነሱ አብረን ነው የምንኖር፣ ሲጀምር አብረን ነው የምናድር። እነሱ ያውቃሉ። ስራ ልሄድ ነው ብያቸው ወደ ራስኬማ ስራ ገባኝ። ማዳም ቤት እንደገባው ኦልሬዲ በዛን ሰዓት ለምንድን ነው በድምፅ አላወራን ምናምን በደላላ መጥቶ ነበር ስራው ምናምን ሄጄ ገባው። እንደገባው አንድ ቀን ምናምን አድርኩ። በሁለተኛው ቀን አሁን በሶስተኛው ቀን አልፈልግም ላሰደደች። ለምን ስላት አሻን ሶትች ተራ ሙብ ሀለች ይላ አለች። ድምፅሽ እንደዚህ ስለሆነ አልፈልግም አለች። ገብቷል። በዛ የተነሳ ወጣው። ከዛም በኋላ መጥቼ ሚዲያ ላይ ሳወራ ለምን መሰለ ያወሩት ሚዲያ ላይ ምናልባት ኢትዮጵያዊ ነኝ ሁሉም ሰው እንደሚረዳውና ሁሉም ሰው ችግሩን እንደሚያወራ ገብቼ ለምን አውርቼ ባይረዱኝና በገንዘባቸው እንኳን ባያግዙኝ እስኪ ላውራና ችግሬንና በደሌንና ቁስሌን እስኪ ላውራቸውና ቢያንስ እንኳን ከ100% 50% እንኳን ቢረዳኝ እስኪ የሆነ ሐሳብና አስተያየት እንኳን ቢሰጡኝ ብዬ ገብቼ ተናገርኩ። ከዛ ሄድግባ ውሸታም ናት እቺ ልጅ ስራ አትፈልግም፣ የስራ ፍላጎት የላት። ኦኬ እንደዛ ከሆነ ማዳም ቤት እናንተ ስራ አምጡና ሻንጣዬን አዘጋጃለሁ፣ ኑና ውሰዱና ለማዳም አስረዷት። እቺ ማለት ሀቢባ ናት፣ የድምጽ ችግር ስላለባት ነው፣ ስራ መስራት ትፈልጋለች፣ በየወሩ ይሄን ያህል ደሞዝ ስጧት እና መስራት ትፈልጋለች ብለው እነሱ ካስረዷቸው አሁኑን ይጀገሩ። ስለዚህ በዛ የተነሳ እኔ ከዛ ነው መስራት አልቻልኩም። በቃ የተሸማቀቅኩ ነው ያለሁት። በየጊዜው የሚደርስብኝ በደል እያየ ነው። ቪዲዮ እንኳን ሰርቼ አንድ እንኳን የእርዳታ ቪዲዮ እንኳን አንድ ካንሰር ታማሚ ሊሆን ይችላል ዋቴቨር ሆኖ ታሞ እንኳን ቪዲዮ ሰራ እንዴ ልጅ ሴት ነው ወንድ ነው እንዴት ነው እንደዚህ ድምጽ ሊሆን ይችላል? በምን ምክንያት? እኔ አላመጣሁትም እኮ ይሄ እኮ ከፈጣሪ እኮ ነው እንዴ። እስኪ እንግዲህ እንደዛ ከሆነማ ፈጣሪን እስኪ እንጠይቁት። ምድርን ወደ ታች ሰማይን ወደ ላይ ኮከብና ጨረቆችን ለምድር እንደዚህ አድርጋ ያስቀመጥካችሁ ብላችሁ ጠይቁት እስኪ ፈጣሪ። እስኪ ፈጣሪን ጠይቁትና ፈጣሪ የሚሰጣችሁ መልስ እስኪ አንብቡት አንዳንዴ ማለት ነው። እስኪ እውነቴን ነው ክፉ ከመናገራችሁ በፊት መጽሐፍ ቅዱስ አንብቡ እስኪ ቁርአንን አንብቡ እስኪ። አላህ ምንድነው የሚለው? የሰው ልጅ አላህ እንዴት አድርጎ ነው የፈጠረው? ራሱ አሳምሮና ውብ አድርጎ እኮ ነው አላህ የፈጠረው። መጽሐፍ ቅዱስ ላይ እስኪ አንብቡ እግዚአብሔር ሰውን እንዴት አድርጎ እንደፈጠረው እስኪ ቢያንስ ከዛ ተማሩ። ክፉ ነገር ሳትናገሩ ገና አንድ ሰው እንዳያችሁ ለመፍረድ አትቸኩሩ። አትፍረድ ይፈረድብሃል ይባላል። ገብቷችኋል? መፍረድ በሰው ልጅ ሌላ ጣጣ ያመጣል። ለምን መሰላችሁ? እኔ እንኳን በድምጽ የሚሸማቀቀው ሰው ሌላ ሰው ሳይ አልናገርም። ለምን? ነገ መሆኑን አላቀማ። ነገ እኮ እንደምወልድ እንደምከብድ የልጆች እናት እንደምሆን እኮ 100% ስለማቅ እርግጠኛም ስለሆንኩ 100% የልጅ እናት እንደምሆን 100% ስለማቀው በዛን ሰዓት ለኔ ክፉ አልናገርም። ለምን? እንደምወልድ ስለማቀው ነው። አይታወቅም። አሁን መጥቼ ክፉ ነገር ብናገር ነገ ስወልድሳ አላህ የሆነ ነገር አድርጎ በልጄ ቅጣት ቢያሳየኝ ትክክል እኮ ነው። እኔ እኮ በዛን ሰዓት ላይ የሆነች ልጅ እኮ እንደዚህ ብዬ ሰርቢያት ነበር ብዬ ጸጸት ውስጥ ከምገባ ዝምታ ወርቅ ነው። አንዳንዴ በዝምታ ብዙ ነገር ታሸንፋላችሁ። እኔም በዝምታ ሁሉ ነገር ለፈጣሪ ሰጥቼው። ለምን? አንድ ሰው መጥቶ አንቺ ሴት እኮ አይደለችም እኮ ወንድ ናት፣ ፈጣሪ አንተ ታውቃለህ። ለምን? የፈጠረኝ እሱ ነው፣ ለሱ ሰጠዋለሁ። ዲዮን በደካማ ጎኔ መጥቶ የሆነ ነገር ሲለኝ እቺ ለማኝ ሁሌ እንደለመነች ሁሌ ችግር እንዳወራች ኦኬ ፈጣሪ አንተ ታውቃለህ። የልቤን የምታውቀው አንተ ነህ። ፈራጅም አንተ ነህ፣ አድራጊውም አንተ ነህ፣ የጎደለውን የምትሞላው አንተ ነህ። ደሃውን ሀብታሙን ደሃ የሚያደርገው እኮ ፈጣሪ እኮ ነው። ፈጣሪ እኮ ዓለም እኮ ለሱ አንድ መዳፍ እኮ ነው። እንደፈለገ እኮ ማድረግ ይችላል። ሲፈልግ እኮ ጭምቅቅ ማድረግ እኮ ደፋ ማድረግ ይችላል። ሲፈልግ ደግሞ እኮ ደሃውን ሀብታም ማድረግ ይችላል። ሀብታሙን እኮ ደሃ ማድረግ እኮ ይችላል። ለሱ እኮ በጣም ቀላል እኮ ነው። ፈጣሪ እኮ የሰው ልጅ እስኪ አዳምን ፈጣሪ እንዴት አድርጎ ነው የፈጠረው? ከአፈር እንዴት አድርጎ ፈጠረው? እሱ ነው የሚያውቀው። ይሄ የሱ ስራ ነው። እኛ ጣልቃ እንገባ።
ለምን እፍ ብሎበት ነፍስ ዘራበት ቆመ አወራ እንደዛ ነገር ነው እኛ የምናውቀው። ግን ደግሞ እንዴት እንደፈጠረው ፕሮሰሱ ካላህ ነው ከኔ አይደለም። ስለዚህ እኔንም ደግሞ የፈጠረኝ ማን ነው? አላህ ፈጣሪ ነው የፈጠረኝ። እንዴት አድርጎ እሱ ነው የሚያውቅ። እሱ እንዴት አድርጎ እሱ ነው የሚያውቅ። ከእናቴ ወር ተቀምጬ እናቴ ናት የፈጠረችኝ ማለት አልችልም። ከእናቴና ከአባቴ በፊት ቀድሞ የሚያቀኝ አላህ ነው። ፈጣሪ ነው የሚያቀኝ። እኔ አፍንጫ፣ ጆሮ፣ አይን አድርጎ ፈጠረ። ከዛ መጨረሻ ላይ አይ እቺ ልጅ ሴት ማድረግ አለብኝ፣ በቃ እቺ ልጅ ለፈተና ብዬ ድምጿ እንደዚህ ማድረግ አለብኝ አረገው። ሆነም ተፈተንኩኝ። ግን መፈተኔ ጠቀመኝ። ለምን መጥፎውንም ጥሩውንም ተማርኩበት፣ ወዳጅንም ለየሁበት፣ ለኔ ጥሩ ተናጋሪውንም ለየሁበት፣ ለኔ ክፉ የሚናገሩትንም ለየሁበት። ከዛ ምን አልኩ? አልሐምዱሊላህ ምስጋና ለዓለማቱ ጌታ ይገባው ይሄንም ነገር ስለሰጣኝ። አንዳንዶቹስ ደንቆሮ ብሎ ይሰደባሉ፣ አንዳንዶቹስ መሀይም ተብሎ ይሰደባሉ፣ አንዳንዶቹስ ደደብ አስተሳሰባችሁ ዜሮ እንደሌላ እንደ በግና እንደ ፍየል እያሰባችሁ ይባላሉ። እኔ ግን የምሰደበው ይሄ ወንድ አስበዋል። አንተ ሴት ሆነህ ወንድ ስትባል ለኔ ኩራት ነው። ለምን እንዴ ሴት ነኛው በሴትነቴ አልደራደርም። ያ 100% ሴት መሆኔን አውቃለሁ። ግን አረ እኮ ሴት እኮ አይደለም ወንድ ነው። አዎ ወንድ ነኝ። አልሐምዱሊላህ ጀግና አድርጎኛል አላህ በጥበቡ በማንነቱ። አላህ ሁሉን ነገር አዋቂ የሆነው እንደኔ እንደ ወንጀል አይደለም። እንደምጨፍረው እንደምዘፍነው ከዚህ መጥቼ መጥፎ ቃል ስለምናገር ስለምቀደድ ወይም ብዙ ነገር ሳወር አይደለም። አላህ እኮ መሐሪ እኮ ነው። ገፉሩ ረሂም እኮ ነው። አላህ ፈጣሪ እኮ አዛኝ እኮ ነው። እንደናንተ እንደ ወንጀል እኮ አይደለም። እናንተ እንደምታስቡት እኮ አይደለም። አይታወቅም እኮ እናንተ መጥፎ ነገር በተናገራችሁኝ አላህ ደግሞ እኔን ደግሞ አዝኖልኝ አላህ እኮ አንድ ቀን በትንሳኤ ቀን ይጠራኝና ሀቢባ የበደሉሽን ሰዎች ጥሪያቸው ወይም ልጥራልሽ አሰልፊያቸው ይሰለፋሉ። በዛን ሰዓት ላይ ከናንተ ከጥሩ ስራ ፈጣሪ ለኔ ይሰጠኛል። የምጠቀመው እኔ ነኝ። ለዛ ነው ክፉ ነገር ማልናገረው። ተጠንቀቁ። ማንነታችሁን ሳታውቁ ገና ተፈጥሯችሁን ሳታውቁ መውለዳችሁና መክበዳችሁን ሳታውቁ ፕሊዝ አትናገሩ፣ አታውሩ እባካችሁ። ታውቃላችሁ አይደለ? ፈጣሪ ሁሉን አዋቂ ነው። የፈለገውን ነገር መፍጠር ይችላል። ፈጣሪ እኮ ከፈለገ ከግማሽ በታች ውሻ ከወገብ በላይ ደግሞ ሰው አድርጎ እኮ መፍጠር ይችላል። ከዛም በኋላ እንዴት ነው ደግሞ ከወገብ በታች ውሻ ከወገብ በላይ ሰው የሆነው ብላችሁ ልትናገሩ ነው? አትችሉም። መብት የላችሁ። ለምን? ፈጣሪ ነዋ፣ አላህ ነዋ እንደዚህ ያደረገው። አላህ እኮ ሁሉን አዋቂ ነው። እስኪ በእናታችሁ ቁም ነገር እናውራና መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ከቁጥር 1 ጀምራችሁ እስከ ቁጥር 27 አንብቡት። እግዚአብሔር ሰማይና ምድር እንዴት አድርጎ እንደፈጠረው። በቁርአን ደግሞ አላህ ምን ይላል? ለቀድ ኸለቅና ኢንሳነ ፊ አሕሰኒ ተቅዊም። አላህ ሰዎችን ውብ አድርጎና አሳምሮ ፈጠራቸው። ኢነፍ ጨርሻለሁ። መልሱ ይሄ ነው። በቂ መቀጠል ትችላለህ። አንድ ደቂቃ ስጠኝ። እሺ አመሰግናለሁ ሁላችሁ። እኔ አዋቂውኛ አዋቂ አይደለሁም። እንደናንተ ደካማ ነኝ። ደካማ ጎን አለኝ፣ ግን ደግሞ እንድትረዱኝ በሚለው ነው። ስለዚህ ይሄ ነው። አንዳንዴ በምትናገሩት ነገር ዋጋ ትከፍላላችሁ። ፕሊዝ ተጠንቀቁ ምሎ ለዛ ነው። እኔ አልሐምዱሊላህ ደህና ነኝ። አሁንም ደህና ነኝ፣ ከበኋላም ደህና ነኝ። ችግር የለውም። አዎ የገንዘብ እጥረት አለብኝ። የምበለው ገንዘብ የለኝም። በጣም ተቸግሬ ነው ያለሁት። ይሄ የታወቀ ነው። አላህ ነው የሚፈትነኝ። ይሄ ከአላህ ነው፣ ሰው አይደለም እየፈተነኝ ያለው አላህ። ስራ እንዳልገባ መፍትሄ ያደረገው አላህ ነው። ለምን? አላህ ደግሞ ምን እንደያዘልኝ አይታወቅም። በቃ ስለዚህ ለምንድን ነው ስራ መስራት የማትፈልጊው? ምን ሆነሽ ነው? የስራ ችግር አለብሽ? ትዕቢተኛ ነሽ? ላ ትዕቢተኛ አይደለም። ትዕቢት ካላህ ነው። ትዕቢተኛ አላህ ብቻ ነው። ትዕቢትንና ጉራ ለአላህ ብቻ ነው፣ ለአርህማን ብቻ ነው። አላህ እንደፈለገ መጎረርና የፈለገውን ነገር ማድረግ ይችላል። ለምን? ፈጣሪ ስለሆነ። ሰማይን ከፍ ምድርን ዝቅ ኮከብና ጨረቃዎችን አሳምሮ ያስቀምጠው አላህ። እሱ ነው መጎረር የሚችለው። ከፈለገ ዓለምን ማንቀጥቀጥ የሚችለው አላህ ነው፣ እኔ አይደለሁም። እኔ ጎረሬ የትም አልደርስም፣ የትም አልደርስም። ምን ይጀን የምጎረረው እንዴ? እኔ እኮ ሽንት ቤት እኮ ገባለሁ።
ሽንት ቤት እወጣለሁ፣ እበላለሁ፣ እጠጣለሁ። እንዴት ነው የምጎረረው እንዴ? እሸናለሁ እኮ እየሸኑ እንዴት ነው የምጎረረው? አላህ ደግሞ ከዛ ሁሉ የጸዳ ነው። ከዛ ሁሉ የጸዳ ነው። ስለዚህ እሱ ነው መጎረር የሚችለው። እኔ አልጎረር። እኔ ትዕቢት የለኝም። ትዕቢት ለአራህማን ብቻ ነው። ገባችሁ? ወንጀለኛ ነኝ። በቂ ቀጥል ወለች። እሺ ሀቢባ በጣም ይቅርታ። ያው የሚያናድዱሽ ነገሮች ይኖራሉ አውቃለሁ። ስሜታዊ ሊያደርግ ይችላል፣ ሊያናድድም፣ እንደገና ደግሞ መጥፎ ስሜት እንዲሰማሽ ሊያደርግ ይችላል። ሰዎችም ደግሞ ያን ነገር አንስቶ ድጋሚ ሲናገሩ ምናምን እንደ አዲስ እያብሰለሰልሽ ሌላ ነገር ውስጥ ልትገቢ ትችያለሽ። እርግጠኛ ነኝ በዚህ መንገድ ስላልተረዱሽ ነው እንጂ በዚህ መንገድ ብረዱሽ ኖሮ ሌሎች ሰዎችን እያነሱ ከወደቁበት ከተራቡበት ከብዙ ቦታ እያነሱ አንቺን ልጥሉሽ እንደዚህ አይሉሽም ብዬ አስባለሁ። አይሉም እርግጠኛ ነኝ። ግን አልተረዱሽም። መጀመሪያ ስላልተረዱሽ ነው ያን ነገር እንደዛ ያለች ብዬ ነው ማስበው መሲ እንጂ ያው መልካም ሰው ነች ታውቃላችሁ። አንቺም ደግሞ እሷ ክፉ ነች እንደዚህ ነች ምናምን ሳይሆን በአንቺ ብቻ የመጣ ነገር ነው እንደዚህ ሊያናድድሽ የቻለው። ስለዚህ ያ ነገር በይቅርታና መስተካከል የሚችል ነገር ነው። ይቅርታ ተባብላችሁ እኔ ከመሲ ብርጅስቶን ጋር ምንም ነገር ችግር የለብኝ። እኔ መሲ ነው ወዳታለሁ፣ አሁንም ወዳታለሁ መሲ ብርጅስቶን። ለምን በጣም ነው አይወለ እኔ አንድ ነገር አስተውስ በቂ እንዴት ነው እኔ እኮ መሲ ብርጅስቶን አሁን እንደዚህ ብላ ስለተናገረችን ብዬ የምቀየም መስሎ ነው እንዴ? የድሮዎችን አስታውስ እስኪ። ነብያቶች እኮ ከዚህ በፊት ስንት መከራና ስንት ችግር ደርሶባቸው በብረትና በእንትን ሲቀጠቀጡ በረሃብና በጥማት ሲሞቱ ቁስል በቁስል ሆኖ ብዙ ችግር ደርሶባቸው እነዛም ራሱ እኮ እርስ በርስ እኮ ይቅርታ ይጠያየቃሉ እንዴ። መሲ ብርጅስቶን እኮ ምንም አላረገችኝ በተናገረችው ነገር። መሲ እንደዛ አንቺ የምታስቢ ከሆነ ስራ መስራት አትፈልግም? ለምን ማዳም ቤት ገብታ አትፈልግም ባልሽው መሰረት እኔ ማዳም ቤት ገብቼ መስራት አልቻልኩም። በጾታዬ ምክንያት በድምጼ ምክንያት ተቃውሞ እየደረሰብኝ ስለሆነ አንቺ ነይና እባክሽን ስራ ካለ ወስደሽ አንቺ አስረድተሽ አስገቢኝ ብዬ ነው የተናገርኩ እንጂ ከመሲ ብርጅስቶን ጋር ሆነ ከማንም ሰው ጋር ችግር የለብኝ። ፈርቼም አይደለም። መሲ ብርጅስቶን ትሰድበኛለች፣ ታስቀይመኛለች ምናምን ብዬ አይደለም፣ ፈርቼ አይደለም። እኔ በዚህ አጋጣሚ ማንም ሰው አልፈራም። እምፈራ አላህን ብቻ ነው፣ ፈጣሪን ብቻ ነው የምፈራ። እኔ ማንኛውንም ሰው ወዳለሁ፣ አከብራለሁ፣ ሲያከብሩኝ አከብራለሁ። መሲ ብርጅስቶን ደግሞ ከድሮም ጀምራ ለኔ ጣልቃ ስለምትቆምልኝ እኔ ስለምታከብረኝና ስለምትወደኝ አሁን ላይ እሷ መጥፎ ነገር ብትናገረኝ እንኳን አልቀየማትም። ለምን አንዳንዴ ማሰብ ያለብኝ